መንገድም ተዋወቃሉ እንበል በኦንላይን ሊሆን ይችላል የተዋወቅሹ ያንን ሰው ወይም ደግሞ በአካል ሊሆን ይችላልና ከዛ ከተዋወቅሹ ሰው ጋር በመግባባት ላይ በመተዋወቅ ላይ ጊዜ ያሳለፋችሁ ባላችሁበት ሰዓት ላይ ሴቶች የምንሰራቸው ስህተቶች ናቸው ሰብሽ ይችላል ማለት ነውና እዚህ ነገር ላይ ትኩረት ማድረግ አለብሽ ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ ሽንኮ በተለያየ መንገድ መግለጽ ትችያለሽ። ለምሳሌ ተገናኝታችሁ በመታወሩበት ሰዓት ያንን ሰው በፍቅር ማየት ሊሆን ይችላል ወይም ደግሞ አለ አይደለ በከበሬታ ሊሆን ይችላል። በብዙ መንገድ ሴት ልጅ የወደደችውን ወንድ በተፈጥሯ በመጠቀም በብዙ መንገድ ያንን ወንድ መማረክ እና እየወደድሹ እንደሆነ የምታሳይባቸው መንገዶች አሉ ማለት ነውና እኛ ሴቶች በዚህ ነገር ደግሞ ጥበበኛ ነን። ወንዶች ደግሞ ፊት የሰውነት ቋንቋሽን በማየት እየወደድሹ እንደሆነና እንዳልሆነ በጣም ይረዳሉ ማለት ነውና ምናልባት ይሄ ነገር ካልገባሽና ነገሮችን ቀጥታ እንደወደድሹ ልብሽ እንደከጀለ በቃ ያለሽን ፍላጎት ሁሉ በአንደበት አቅተሽ የምትናገሪ ከሆነ ወንድ ልጅ ፍላጎቱ እዛ ጋር ይቆማል ማለት ነው። ምክንያቱም ብሎ ፍሬን ይይዛል ማለት ነው። ስለዚህ ይሄን ነገር ማረጋጋት መቻል አለብሽና አለ አይደለ ይሄ የፍቅር ጨዋታውን ለስለስ እያደረግሽ ብታስኬጂው እጅግ በጣም የሚጠቅምሽ ነው ማለት ነው። ዋናው ነጥቤ ደግሞ ሴትን ልጅ በደንብ የሚቀርባት እንደውም ከምንም ነገር በላይ ለራሷ ያላት ክብር፣ ፍቅር፣ እንክብካቤ ነው ማለት ነው። ይሄ ነገር ያው በተደጋጋሚ ስንሰማው ምናልባት ቃሉን ቀለል ልናደርገው እንችል ይሆናል ግን እጅግ በጣም ትልቅ ዋጋ ያለው ነገር ነው። አይነት ሴት ስትሆኚ ያ ወንድ ባንቺ ውስጥ ለመታየት የራሱን ፍላጎት ለማሳካት ሲል ራሱ ካንቺ ጋር ይሆናል ማለት ነው። ገብቶሻል አይደል? ምንም ሆኜ ማንንም ሆኜ ያው ትሪት የሚመስል ነገር ማየት ይፈልጋል ፍቅር ላይ ማለት ነውና እንዴት ነው ፍቅርን የምትሰጪው? በምን አይነት መንገድ ነው? የሆነ እየጓጓ ነው ያንን ካንቺ የሚወጡትን የፍቅር ምልክት የሚያየው የሚለውን ነገር ላይ መስራት አለብሽ ማለት ነው። በነገራችን ላይ የወደድነው ሰው ወድሃለው የሚለው ቃል ከመውጣቱ በፊት ራሱ ያንን ሰው እንደምንወደው በብዙ አይነት መንገድ መግለጽ ይቻላል። ይሄ በሰውነት ቋንቋችን ራሱ መግለጽ እንችላለን ማለት ነውና አንዳንዴ ይሄ የምንግባባባቸው መንገዶች ፍቅር ላይ ስንሆን መግለጽ የምንችልባቸው ወዮች አሉ ማለት ነውና ዝም ብለሽ ግን የሆነ በቃ አንቺ ሰፍሰፍ እንዳልሽ አንቺ እንደምትፈልጊው ምናምን ነገር የሆነ በቃ ፕላኖችን ቀደም እያልሽ የምታወጪ ከሆነ ነገ ተጋብተን ታዋቂም ሆኚ ባል አይደለ ምንም ብቻ ሆኚ ወንድ ልጅ እሱ ችግሩ አይደለም እስከ ወደደሽ ልቡ እስከ ከጀለሽ ድረስ